እንደምናላችሁ ተመልካቾቻችን ኢትዮጵያና ብሩንዲ ለአመታት የዘለቀ ወዳጅነት አላቸው። በቅርቡም የብሩንዲ ፕሬዝዳንት በኢትዮጵያ ይፋ የሥራ ጉብኝት አድርገዋል። የሁለትዮሽ ግንኙነት በዚህ ደረጃ እየቀጠለ ይገኛል። ከዛ ባለፈ ብሩንዲ የዚህ ዓመት የአፍሪካ ህብረት ሊቀመንበር ሆና እየሰራች ትገኛለች። በእነዚህና ሌሎች ጉዳዮችን ለማንሳት እዚህ በኢትዮጵያ የብሩንዲ አምባሳደር ኒያሜት ትዊን ጋብዘናል። አብራችሁን ቆዩ። ዌልካም ቱ ፋና ሚዲያ ኮርፖሬሽን። Thank you so much. May I have your impression? ወደ ፋና ሚዲያ ሲመጡ የመጀመሪያው ነውና ስሜቱን ቢያጋሩኝ። ሚዲያ ኮምፕሌክስ I have been dreaming to come here. Really? Because I'm following. ወደዚህ ተቋም መምጣት ህልሜ ነበር። ምክንያቱም የእናንተን ዜናዎች እከታተላለሁ። ወደ ኢትዮጵያ ከመጣሁበት የመጀመሪያው ቀን ጀምሮ መከታተል ያለብኝን የመገናኛ ብዙሃን ስምርጥ ፋና ሚዲያ ኮርፖሬሽን ቀዳሚው ነው። በስራችሁ የምፈልገው መረጃ አገኛለሁ። So I was really impressed by your work. Once again, welcome to Fana Media Corporation. Just dive into my questions. በድጋሚ እንኳን ደህና መጡ። ወደ ጥያቄዎቹ ልለፍ። ኢትዮጵያና ብሩንዲ ታሪካዊ ግንኙነት ያላቸው ሀገራት ናቸው። የሁለትዮሽ የዲፕሎማሲ ግንኙነት የደረሰበትን ደረጃ ከማንሳት እንጀምር። Please, let's start with this. Burundi and Ethiopia. ብሩንዲና ኢትዮጵያ ረጅም ዓመታት የዘለቀ ወዳጅነት አላቸው። ግንኙነቱ በጋራ ተጠቃሚነትና በመከባበር ላይ የተመሰረተ ነው። የፓን አፍሪካኒዝም መሰረት ያለውና በመናበብ ላይ እያደገ የመጣ ግንኙነት ነው። ኢትዮጵያ የአፍሪካ ህብረት መቀመጫ ሀገር ናት። ብሩንዲ ደግሞ የወቅቱ ሊቀመንበር ናት። ስለዚህ በብዙ የጋራ አጀንዳዎች ላይ በመናበብና በትብብር እየሰራን ነው። We share many things in common and our relations are really excellent and cordial. His Excellency President በቅርቡ የተከበሩ የብሩንዲ ፕሬዝዳንት ኢትዮጵያን ጎብኝተዋል። የጉብኝታቸው ዓላማና የተገኙ ውጤቶች ምንድናቸው ሊባል ይችላል? What are the achievements? Let me inform you that that visit was የሚገርም ነገር ልንገር። የጉብኝት ከ1963 በኋላ የሆነ የመጀመሪያው ታሪካዊ ጉብኝት ነው። በ1963 ንጉስ ማቡሳ የአፍሪካ አንድነት ድርጅትን ለመመስረት ወደ ኢትዮጵያ መጥተዋል። ሌሎች ከዛ በኋላ ያሉ የብሩንዲ መሪዎች ለአፍሪካ አንድነት ድርጅትም ወይም ለአፍሪካ ህብረት ስብሰባዎች ለመታደም አሊያም ለሌላ ስራ ጉዳይ ይመጡ ይሆናል እንጂ በአሁኑ አይነት ይፋዊ የስራ ጉብኝት መጥተው አያውቁም። ይህ ግን የሁለቱን ሀገራት የዲፕሎማሲ ግንኙነት ለማጠናከር የተከናወነ ታሪካዊ ይፋዊ ጉብኝት ነው። የተገኙ ውጤቶችን በተመለከተ የመጀመሪያውና ዋናው የሁለቱ ሀገራት የዲፕሎማሲ ግንኙነትን ማሳደግ መቻሉ ነው። ሌሎችም ዝርዝር የመግባቢያ ስምምነቶች ተፈርመዋል። ties between our two brotherly countries. Would you mention some of the የተወሰኑትን መግባባት ላይ የተደረሰባቸውን ስምምነቶች ሊጠቅሱልን ይችላሉ? objectives, the agreements? Of course, we have agreed upon. አዎ፣ ለምሳሌ በመከላከያ ዙሪያ የአቅም ማሳደጊያ ተግባራትና መሰል ልምዶችን ተለዋውጠናል። በንግድ፣ በኃይል ልማት፣ በትምህርት፣ በጤና፣ በግብርና ስምምነቶችን አድርገናል። Agriculture. As a developing country, these are the areas. እንደ ኢትዮጵያና ብሩንዲ ያሉ አዳጊ ሀገራት የሚያተኩርባቸው የልማት አጀንዳዎች ላይ ነው ማለት ነው ትኩረት የተደረገው። I can imagine. In the past, Ethiopia was known as a country of ኢትዮጵያ በቀደመው ዘመን የነበራት ከረሃብ ጋር የተያያዘ ስም ነው። አሁን ኢትዮጵያ ልዩ ታሪክ እየሰራች ነው። በግብርና ምርት ማሳደግና በአጠቃላይ ግብርናዋን ከማሻገር አንጻር ኢትዮጵያ ታሪካዊ ስራዎችን እየሰራች ነው። ብሩንዲ ከኢትዮጵያ የምትማረው ብዙ ነገር አለ። የብሩንዲ መንግስት ቀዳሚ ትኩረት ምርታማነትን ማሳደግና ሁሉም ብሩንዲያውያን በቂ ምግብ ማግኘታቸው ማረጋገጥ ነው። የፕሬዝዳንታችን የኢትዮጵያ ጉብኝትም እርሳቸው ሁሉም የብሩንዲ ሰው በቂ ምግብ ማግኘት አለበት የሚለውን መፈክራቸውን ወደ ተግባር ለመቀየር የሚያስችል ልምድ ለማግኘት ነው። The visit of the president of Burundi here, it's made history. Great. What an inspirational. So, I'm diving to the issue of this African Union chairmanship. ወደ ብሩንዲ የአፍሪካ ህብረት ሊቀመንበርነት ጉዳዮች እንግባና በቅድሚያ ብሩንዲ ይህንን ኃላፊነት ከወራት በፊት ወስዳ እየሰራች ነውና እንኳን ደስ አላችሁ። በብሩንዲ ሊቀመንበርነት ጊዜ የህብረቱ ልዩ የትግበራ አጀንዳዎች ምን ናቸው? What are the major areas of the focus? Burundi is a country committed to build. ብሩንዲ ሰላምን በብሩንዲ ማስፈን ብቻ ሳይሆን
በአህጉሪቱ የጸና ሰላም እንዲኖር ትሰራለች። እንደ ሀገር ብሔርን መሰረት ካደረገ የእርስ በርስ ጦርነት አንስቶ ብዙ ችግሮች እንደ ሀገር አልፈናል። አሁን ላይ ብሩንዲ ያንን አልፋ የሰላም ግንባታ ላይ ልምድ የምታጋራ ሀገር ሆናለች። ብሩንዲ ህብረቱን የመምራት ኃላፊነት በተረከበችበት ወቅት ፕሬዝዳንታችን ባደረጉት ንግግር ልዩ ትኩረት የሚሰጣቸው 3 አጀንዳዎችን በንግግራቸው ጠቅሷል። የመጀመሪያው የአፍሪካ ህብረት የዓመቱ አጀንዳ የሆነውንና ከንጽህናና ከውሃ አቅርቦት ጋር የተያያዘ ነው። ሁለተኛው ዋና አጀንዳ የሰላምና ደህንነት ጉዳይ ነው። እንደሚታወቀው የጦር መሳሪያ ድምፅ የማይሰማባት አፍሪካን እውን ማድረግ አህጉራዊ አጀንዳ ነው። ይህን አጀንዳ በየዓመቱ የሊቀመንበርነት ኃላፊነት የሚረከብ ሀገር ሁሉ ቅድሚያ የሚሰጠው ጉዳይ ነው። የብሩንዲም ቀዳሚ ትኩረት ይኸው ነው። ሶስተኛው በፈጠራ የሚመራ የአፍሪካ ህዳሴን ማረጋገጥ የሚለው ነው። ይህም ወጣቶችንና ሴቶችን አቅም ማሳደግ ላይ የሚሰራበት ይሆናል። ብሩንዲ በአህጉሩ እንዲኖር ለምትፈልገው ሰላምና ልማት አስቻይ የሆነ ወጣቶች ሰላምና ደህንነት የሚል አጀንዳ አላት። ስለሆነም የብሩንዲ የሊቀመንበርነት የኃላፊነት ጊዜ እነዚህ 3 አህጉራዊ አጀንዳዎች ልዩ ትኩረት አግኝተው እየተሰራባቸው ነው። It has been kind of warm in this right now. ብሩንዲ ኃላፊነቱን ከተረከበች አሁን 4 ወራት አልፈዋልና እስካሁን የተሰሩና ሊጠቀሱ የሚችሉ የቅዱ ትግበራዎች አሉ? ከተጠቀሱት መካከል ለምሳሌ በብሩንዲ ቡጁምቡራ በቅርቡ ሰላምና ጸጥታን የተመለከተ ትልቅ አህጉራዊ ጉባኤ ለማዘጋጀት እየሰራን ነው። ይህ ጉባኤ የአህጉሪቱ ወጣቶች በሰላምና ልማት ላይ የሚመክሩበት ጉባኤ ይሆናል። በተጨማሪም ጉባኤው ከኃይል ልማት ጋር የተያያዙ አጀንዳዎች ይኖሩታል። በናይጄሪያ ኢኒሼቲቭ የተጀመረውና በአፍሪካ ህብረት ልዩ ትኩረት የተሰጠው የአፍሪካ ወጣት ፈጣሪዎች ዩዝ ክሬቲቭ ኮንፈረንስ ይካሄዳል። ስለዚህ በቅርቡ የሚካሄደው የቡጁምቡራው ጉባኤ በታላላቅ የአህጉሪቱ አጀንዳዎች ላይ የሚመክርና ለአህጉሪቱ ትርጉም ያለው ጉባኤ ይሆናል። And Ethiopia is undertaking this wide range of economic reform. ኢትዮጵያ በአሁኑ ሰዓት የኢኮኖሚና ሁሉን አቀፍ ሪፎርም እያደረገች ነው። የኢትዮጵያን ሪፎርም በተመለከተ ያለውትን ስሜትና የሚመለከቱትን ተጨባጭ እውነት መሰረት ባደረገ መልኩ የሚሉትን ይንገሩኝ። Impression on this reform in perception and in actual terms. I'm really proud of being one of the witnesses. የኢትዮጵያ ሪፎርም በተመለከተ የምናገረው በኩራትና በምስክርነት ስሜት ነው። አንደኛው ነገር ሪፎርሙ ፈጣን ነው። ይህ የኢትዮጵያን ትራንስፎርሜሽን ለሌሎች ሀገራት ተሞክሮ ሊያደርጉት የሚችሉት ሞዴል ሊሆን የሚችል ነው። ምክንያቱም ኢትዮጵያ ለአፍሪካ ብቻ ሳይሆን ለዓለምም እያሳየች ያለው ፈቃደኝነቱና ቁርጠኝነቱ ካለ ሁሉም ነገር መስራት ይቻላል የሚለውን ነው። እኔ ወደ አዲስ አበባ ስመጣ ያኔ ከተማዋ የድህነት ጥላ ያጠላባት ትመስል ነበር። ያኔ አምባሳደር ሆኜ ተመድቤ ስመጣ የነበረኝ ምስል ነው። በተወሰኑ ወራት ውስጥ የከተማዋ ለውጥ በፍጥነት ሲቀያየር ተመለከትኩ። ሁሉም ቦታ ግንባታ አለ። መንገዶች ለተወሰነ ጊዜያት ተዘግተው ሲከፈቱ አስደናቂ ግንባታ ትመለከታለህ። የሚታየው ግንባታ በጣም ጥሩ፣ በጣም አስደናቂና ውበት ያለው ነው። ይህች የአፍሪካ ህብረት መቀመጫ ከተማ በዚህ ልክ የማይታመን አስደናቂ ለውጥ ላይ ሆና ማየት ያስደስታል። እኔ እንደማስበው ብዙ የአፍሪካ ሀገራት ኢትዮጵያ እየሰራች ካለው ኢኮኖሚን የማሻገር ሀገርን ከማሻገር መሰረተ ልማትን ከመገንባትና በሁሉም ሴክተር ለውጥ የማምጣት ተግባር ብዙ ሊማሩ ይችላሉ። በግብርናው ስትሄድ ኢትዮጵያ ትልቅ ለውጥ እያመጣች ነው። በመሰረተ ልማት ስታይ ኢትዮጵያ አስደናቂ ተግባር እየፈጸመች ነው። ወደ ጤና ዘርፍ ስትመጣ ሰፋፊ ስራዎች አሉ። በአምራች ዘርፍ በተመሳሳይ አስደናቂ ስራ ሲሰራ ይታያል። የብሩንዲን ጨምሮ የሌሎች ሀገራት ዜጎች ወደ ኢትዮጵያ ቢመጡ ብዙ ሊማሩ ይችላሉ። በነገራችን ላይ የብሩንዲ ፕሬዝዳንት ወደ ኢትዮጵያ መጥተው ለ2 እና 3 ሳምንታት ልምድ ሊወስዱ የሚችሉ ወጣቶችን በቅርቡ ለመላክ እየሰሩ ነው። 2 to 3 weeks to learn from what Ethiopia is doing. Your Excellency Ambassador, finally. የተከበሩ አምባሳደር በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድል ልስጥዎት። Take your moment, please. The only thing that I can say እኔ ሀገሬን ወክዬ በኢትዮጵያ መስራቴን እንደ ልዩ እድል ነው የምቆጥረው። በኢትዮጵያ ያየሁትን በቡሩንዲ ለመተግበር እሰራለሁ። በጣም የምወደው ደግሞ ቡና ነው። ቡናን ከነሚቀርብበት መንገድ ነው የምወደው። And the most thing that I like is Buna. I always consume my Tukur Buna. Your Excellency Ambassador Niamitwi, Ambassador of Burundi to Ethiopia, thank you so much. Nam Signal. Thank you so much. Nam Signal.